እየጠላሽ አይደለም ምን እያደረክ ነው? የመሰለ ጓደኛ ስላለኝ አንተን የመሰለ ሰው ስላለ የሚል በጣም ደስተኛ ነኝ። ባይዘው ረስቼዋለሁ፣ ብዙ ነገር ረስቻለሁ። ያንን ለማድረግ ገና ጠብቅ ማለት ምን እንደማድረግ አሳያለሁ። አንተ ፍቅር አገባም። እሺ ወይ ከዚህ በላይ ምን ያርግልሽ? ተረጋጋና በቃ ቁጭ ብለን እናውራ። ይሄን ማውራት አለብን። የህይወት ያጋር የለኝ ቀርቦኝ ማማከረ ተዋደን ስኖር ላመታ ምንም ያልመሰላቸው። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ምሽት እንዴት ነበረ? እኔ ጋር አሪፍ ነበረ። እንግዲህ ዛሬም ሄልሻ ከች ብላለች። እንግዲህ ሄልሻ ድራማዋን ልተው አላሰበችም። ድራማሽን እንግዲህ ቀጥለሻል። ይሄ ድራማ የምትሰሪው በፊት በኋላ ዋጋ እንደሚያስከፍልሽ ታውቂያለሽ አይደል? ግን ዋጋ ነው የሚያስከፍላት ይሄ ድራማ። ምንም ማድረግ ጊዜሽን ባታቃጥይ፣ በጊዜሽ ባትጫወቺ። ይሄ ድራማ እንደሆነ ጠንቅቄ አውቃለሁ፣ እኔ አውቀዋለሁ። ይሄ ፍቅር አይደለም በልጁ ላይ ማለት ነው። ልጁን እየፈተሽው ነው። ፈተናው ቢሆንም ግን እኔ እንጃ፣ እንደ ራሴ ቢሆን አግባብ አለው ሁሉ ነገር አግባብ ብታረጊው ጥሩ ነው። አግባብ ብታረጊበት ለአንቺ የሚጠቅም የማይጠቅም ሆነ ማወቅ አለብሽ። ይሄ አሁን ለብር ብላችሁ እንደዚህ ነው እያረግሽ ነው አይደል? ለብር ብለሽ ነው እንጂ ለሌላ ነገር አይደለም። መቼስ ፍቅር ይዞሽ አይደለም። በጣም ታስታውቃላችሁ። እሱም ፍቅር ካንቺ የለውም፣ አንቺም የለሽም ከአዲሱ ማለት ነው። ያብን ግን በጣም እንደምትወጂ አይንሽ ውስጥ ኮሎል ይላል እኮ። እሱም ይወድሻል። እንዲወድሽ ደግሞ አንቺ ነሽ የምታደርጊው። አሁን ልጅ አይቶ ነው ልጅ አይተክ ነው የመጣከው። ሌባ አይኖር ሄደክ ነበር ወይ ለምትይው እሱ ላይ ያው አብዛኛው ወንዶች ልጅ ይወዳሉ። ለዛ በቃ መለሳሹ በፊት የተቀየመች ተቀይሞሽ ነበር። ለሱ ተመልሶ ደግሞ ስታናድጁ ስዋሹ ለምን ትዋሸኛለህ ብሎ ሄደ። ይሄ ምንም ስህተት የለበትም። በቃ ከዛ ደግሞ እንትና ልታስታርቃችሁ መጣይ ልዩ በቃ እኔን አይወደኝም፣ እኔን አያፈቅረኝም። ስለዚህ የሚያፈቅርሽ አንቺን ነው፣ የሚወድሽ አንቺን ነው፣ ከአንቺ ጋር ይቀጥል ብላ ተታለሽ ልታስታርቅሽ መጣኝ። ስመጣ ደግሞ አንቺ ያዙኝ ልቀቁኝ፣ ከህይወቱ ወጥቻለሁ፣ እኔ ሌላ ህይወት ጀምራለሁ፣ አንተም ሌላ ህይወት ጀምር። ባፊት ያለሽ እንጂ አይንሽ ላይ በጣም እንደምትወጂ ያስታውቃል። ግን በጊዜሽ ባትጫወቺ በጣም አሪፍ ነው። በጊዜሽ በቃ ላይፍሽን እያቃጠልሽ ነው። እኔ እውነት ነው የምልሽ፣ በጊዜሽ እየተጫወትሽ ነው፣ በጊዜሽ ላይፍሽን በቃ። ይሄ ደግሞ ምንም አያደርግልሽም። ፍቅራችሁን ቀጥሉ። በቃ ተመለሽና ከሱ ጋር ፍቅርሽን ቀጥይ። ይሄ ልጅ እንደማይወድሽ እንደማትወጂው ጠንቅቆ ነው ያስታውቃል። ምክንያቱም በቃ አበባ ሲሰጥሽ ምናምን ቀይ አበባ ስለሆነ ለፍቅር ይሆናል። ግን አበባ ሲሰጥሽ አልጨበሽው እንትን አላቀፍሽውም፣ ምን አላልሽውም። አብራችሁ እንደዛ ስለጠጣችሁ ልታስመስይ ማስመሰል ትችይበታለሽ። በነገራችን ላይ ልውልንም ኪራንም ከህይወትሽ ውጡ የምትይው ውሸትሽን ነው። ምክንያቱም ይነቁብሻላ፣ እንዳይነቁብሽ ነው እንጂ አንቺ ከያብ ውጪ ማንንም አትወጂ። በዚች በሰኮንድ በዚች በትንሽ ቀን አፍቅረሽ እኮ አይተናል። ከዛ በዛ ጎዳለው ብለሽ በጣም እያለቀሽ ነው ወደ ያብ የመጣሽ፣ ወደ ያብ ህይወት ህይወት በጣም እያሰብሽበት ነበር። አመት ነው ምናምን ቆይተሽ ነው ከበፊቱ ፍቅረኛሽ። አሁን ደግሞ ከመጣሽ ወዲህ በሶስት ቀን በአራት ቀን ከዛ ፍቅር ያዘሽ። ሞኛችሁን አታሉ፣ ብራችሁን ሰው ልክ ነው። ዶላር ጨምሯል። አሁን ስሩ በደንብ ግን
ሰውን አታስጨንቁ። እናንተ ተማክራችሁ ሊሆን ይችላል፣ ለብራችሁ ሊሆን ይችላል። ግን ሰውን አታስጨንቁ። ሰው ቢጫ የሚወዳችሁ ስንት እናንተን የሚከታተል ስንት እናንተን የሚያከብር ስንት አለ፣ ስንት የሚወድ ሰው አለ። ሄሉ 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 የሚል እነሱን አታስከፊ። ማስከፋትም የለብሽም። ምክንያቱም በቃ ወደ ህይወትሽ ተመለሽ፣ ወደ ራስሽ ህይወት ታዩ። በቃ እንገርሽ የሚያፈቅርሽ ራሱ ቢሆን ውጣ ሲሉት ራሱ አይወጣም። አይሽ የውሸት መሆኑን ልጁ ራሱ እያመለከተ ነው። በቃ ወንም እርዳኝ ብለሽ ለምነሽ እንደ ወንድ አግዘኝ ብለሽ ነው እንጂ ይሄንን እየሰራሽ ያለሽው ፍቅር ይዞሽ አይደለም። ወጣ ሄደ። ፍቅረኛሽ ቢሆን መቼም አይሄድም ነበር፣ መቼም አይወጣም ነበር። ደግሞ በቃ አተጋገሩ ምንም በቃ አነጋገሩ የእንትን ነው እሱ ረብሽም አልፈለገ። ያው በቃ እየፈተኑት እንደሆነ ያብማ ንቃ እየተፈተንክ ነው። ፈተና ነው እንጂ ሄሉ በዚህ መካከል ፍቅር አይዛትም። እነ ኪራንም ከህይወቷ አታሰጣም። እንትናንም ልዑልን በጣም የምትወደው በጣም ብዙ ነገር ሚስጥሯን የሚያውቀው ችግሯን የሚያውቀው እንደ ወንድሟ የምታየው አትደብቀውም። እሷ ፍቅረኛ ሌላ ብትይዝ አትደብቀውም። አስተዋውቃ ይሄ ነገር እንዴት ነው ብላ አማክራ ነው እንጂ እንደዚህ ብድግ ብላ ፍቅር ውስጥ አትገባም። ልዑል ንቃ ነው ሶሪ ያብ ንቃ። ያብማ እየተፈተንክ ነው፣ ግን ታገስ። ይሄ ነገር ሁሉ ነገር ይስተካከላል። በቃ ሁሉ አሁን ለብር ብላችሁ ለምን ብላችሁ ሊሆን ይችላል። በቃ ግን ሰውን ባታስጨንቁ። ስንት የሚወድሻል፣ አታስጨንቂ። ወደ ራስሽ ተመለሽ፣ ወደ ፍቅርሽ ተመለሽ። በቃ ተመለሽና ቀጥይ ኑሮሽን፣ ቤተሰብንሽ፣ የራስ ቤተሰብ ስንት የሚጠብቅሽ አለ። ያንቺን ደስታ የሚጠብቅ ስንት አለ። ያንቺን ዓለም ለማየት የጓጓ ስንት አለ። ብዙ ነው እኮ በጣም ሲበዛ ማለት ነው። በጣም ይወድሽ ሰው አለ። ስለዚህ እሱን ወቂ። ድራማውን ተዩ። አብራችሁ ብር ከሆነ አብራችሁ ዩቱብ እየሰራችሁ ብር መልቀም ትችላላችሁ። ግን አሁን ሰውን እያስጨነቃችሁ ነው። ሄልሻ ወደ ራስሽ ተመለሽ። ምንድን ነው እሱ ድራማሽ? ቁም በቃ አቁም ድራማውን። ይበቃሻል። በቃሽ። እኔ እውነቴን ነው የምልሽ ውዴ፣ ይበቃሻል። በእውነት ነው የምልሽ። ከያብ ጋር ይሻልሻል ከመጀመሪያ። በቃ ሁሉ ነገር ከሱ ጋር አሳለፍሽው ላይፍ ያው በአንድ ወር ውስጥ ሆነ በሁለት ሆነ ብዙ ነገር አሳልፋቸዋል። አርግዥ ያለው ብለሽ ይሄ ሁሉ አሳልፈሽው ከሱ ፍቅር ትቶሽ ወደዛ የውሸት ነገር አታርጊ። በቃ ታዩና ወደ ራስሽ ተመለሽ። ሄልሻ ወደ ራስሽ ተመለሽ። እውነት ነው የምልሽ። እኔ ምንም ቢሆን ወደ ራስ መመለስ ጥሩ ነው። ቤተሰብሽን አስደስቺ፣ እናት አባትሽን አስደስቺ። በቃ አግቢና ውለጂና አስደስቻቸው። በቃ ደስ የሚል ኑሮ ኑሪ። እንደዚህ አይነት ነገር አትስሪ። እናት አባትሽ በጣም በጉጉት እየጠበቁሽ ነው። ጊዜሽን ባታቃጥይ። ጊዜሽን እያቃጠልሽ እኮ ነው። በጊዜሽም እየተጫወሽ ነው። ለብር ብላችሁ ለብር ለዶላር ብላችሁ ይሄ ዶላር እንደው ጉዳ መጥቷል።